ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም የትግራይ ሕዝብ በመረጠው መንግስት ነው መተዳደር ያለበት፣ ስለዚህ ጊዜው አስተዳደሩ መፍረስ አለበት ሲሉ ያሰሙትን አነጋጋሪ ጉዳይና እውቁ ፖለቲከኛ ጀዋር መሐመድ ኢትዮጵያን ጨምሮ ስለ ቀንዱ ሀገራት ሰሞንኛ ውጥረት የሰነዘረውን ሀሳብ እንዲሁም እውቁ የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ ዝምታውን ስለሰበሩና ራሷን ለማጥፋት ትሞክር እንደነበረ አባቷም ያውቁ ነበር ሲል ለኦሮሞ ህዝብ ይድረስልኝ ብሎ የላከውን መልእክት አክለን ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደር መቀጠል የለበትም ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ከህወሓት የትግረኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳዳሪ ስር መኖር ይኖርበታል ያሉ ሲሆን ጊዜያዊ አስተዳደሩ መቀጠል እንደሌለበት ገልጸዋል። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባ አስረድተዋል። ምርጫ ህዝቡ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ ጨምረውም አንዳንድ ፖለቲካዎችና ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸውን ህገ መንግስታዊ አለመሆኑን አስታውቀዋል። እንዲሁም ፍትሃዊ አይደለም ብለዋል። ሲቀጥሉም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠ ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰው ጀነራል ታደሰም ይህን ያደርጋል የሚል ተስፋ እንዳላቸው ገልጸው ይህን ማድረግ የጀነራል ታደሰ ብቻም ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማግኘት እንዳለበት የጠቀሱ ጀነራል ሳሞራ ጨምረውም ምርጫን እንደ መርደደሪያ ማቅረብ ተገቢም ትክክልም አይደለም ብለዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላ ጠቅሰውም በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበት በቃለ ምልልሱ አስረድተዋል። በቀጣይ መረጃ ታዋቂ የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ ዕጣ ፈንታቸውን የመወሰን አቅማቸውን እያጡ መምጣታቸውና ቀጠናው ለመካከለኛው ምስራቅ የፖለቲካ ፉክክር ተገዥ የሆነ መምጣቱን የሚያስጠነቅቅ ትንታኔ ያወጡ። ጀዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና በሚል ርዕስ ባጋሩት ጽሑፍ በአዲስ አበባ፣ አስመራ፣ መቀለ፣ ሞቃዲሾ፣ አርጌሳ፣ ፖርቱ ሱዳንና ዳርፉር የሚታዩ ውጥረቶች አካባቢ የፖለቲካ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫዎች መሆናቸውንም አመልክተዋል። ጀዋር በጽሑፋቸው እንዳተቱት የአፍሪካ ቀንድ ሀገራት ወሳኝ የሆነ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት ወይም ፕሬዝዳንቶችና ጀነራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተሞች ሲጓዙ ይታያሉ። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት ወይም ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅና ሕጋዊ ሽፋን ለመስጠት ብቻ ይሰበሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል ሲሉ ተችተዋል። ወቅታዊ የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና ባሪያ ንግድን ካመቻቹ የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጀዋር በጽሑፋቸው አነጻጽረዋል። የውጭ ኃይሎች ግዛትን በቀጥታ መወርወር አያስፈልጋቸውም። ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋንያን የበላይነቱን ያከራያሉ ያሉት ጀዋር መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥንና ግዛትን የሚያስተዳድሩ የመግቢያ ደላሎች ሆነዋል ሲሉ ከባድ ትችት ሰንዝረዋል። ኢትዮጵያ ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞች እየሆኑ መምጣታቸውንም አጋልጠዋል። ጽሑፉ ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያ አስተላልፏል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት
በአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ አለመረጋጋትን የሚፈጥር ነው። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችና ቀጠናዊ ደህንነትን አደጋ ላይ ይጥላል ያሉት ጀዋር የትኛውም የሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው እንደማይችል ተንብየዋል። ምንም እንኳ የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላም መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ላይ እንደሆነ ጀዋር አጽንኦት ሰጥቷል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው ፖለቲካን እንደገና የህዝብ ኃላፊነት ማድረግ፣ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖን በድፍረት መመከት እንደሆነም ጠቁመዋል። ጀዋር ጽሑፋቸውን ሲያጠቃልሉ የተካሄደ ያለው ትግል ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረስ ፍርስራሽ ሀገር ነው የሚለው ጉዳይ ላይ መሆኑን አስገንዝበዋል። መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረስ ፍርስራሽ ሀገር ነው የሚለው ጉዳይ ላይ መሆኑን አስገንዝበዋል። በመጨረሻም ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልና ከፍቅረኛው ቀነኒ አዱኛ መሟት ጋር በተያያዘ በቪዲዮ መልእክቱን አስተላልፏል። ድምፃዊ እኔ የማወጣው ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቅልኝ ሲል ተናግሯል። እኔም መጥፎ ሀዘን ውስጥ ነኝ፣ ሀዘኔን እንኳን በደንብ ማዘን አልቻልኩም ያለው ድምፃዊው እስር ቤት ነበሩ፣ ከዛን ስወጣ ይኸው በመጥፎ ነገር ቀጥሏል ብሏል። ድምፃዊ አንዱዓለም ጎሳ ያጠፋት ወይም እየጎዳዋት ነገር የለም፣ የማወጣው ጉማ የለም ያለ ሲሆን ሽማግሌ ላኩት ለእኔ ወይም ለሌላኛው እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲል ገልጿል። እኔና ቀኑ ቆንጆ የፍቅር ግንኙነት አለን፣ ግን ጭንቀት ነበረባት። ጭንቀቱ ቤት ከመዋል ይሆናል ብዬ አብረን እንድንሰራ ኢንተርቴንመንት ስራ ከፍቼ ሰጥቻት ነበር። ይህንን ካደረኩ በኋላ ራስን የማጥፋት ሙከራ ማድረጓን ቀጥላለች። ነገሩ ከአቅሜ በላይ ስለሆነ ለአባቱ አስደውዬ ይህ አጋጥሞኛል፣ ይህ ችግር ደርሶብኛል፣ መኖር አልቻልኩም አለችው። እኔም ተቀብዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት አለባት ነገሩ ብያለሁ። ለማንም ጠርቸው ይህን ነገር ፍቱላት ብዬ ተሰበሰቡ። አዋርቸው ሆኖም መልስ የሰጠባት ሆነ ተገናኝቶ የመከረ በጉዳይ ላይ የለም። ስለ እሷም የጠየቁኝ የለም። የቀነኒ ወንድም ሊበንም ደግሞ አይቷል ሁኔታውን፣ ወይም ጭንቀት ውስጥ እንዳለች አንድ ቀን ብቻዋን እንድትውል አድርጎ አንድ ቀን ደግሞ ከኔ ጋር እንድትውል አድርጎ ሁኔታዋን ውሏን አይቷል። የሚያተርፈን ፈጣሪ ነው። ነገር ግን ይህን ነገር እያየክ ዝም አትልም። ራስን የማጥፋት ሙከራ በተደጋጋሚ ታደርጋለች ብሏል። ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት እንደምትሞክር ተናግሯል። ሕይወቷ ባለፈበት ቀን ስለተፈጠረው ነገር ሲያስረዳም ሆስፒታልም አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስወጣ ሰዎችን ለማግኘት ሄድኩ። እሷ በጊዜው ልገባ ነው ብላ የተለያየ ነው። ማታ ጥሩ ጊዜ ያሳለፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለውሏ አስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምን ነው ቀኑ ብዬ በዛ ዘልዬ ገባሁ። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው ነበር። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዛን ጊዜ እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እያደረግሽ ስለሆነ ነገ ቤተሰቦች ጠርተሽ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እየደረስኩ እንደዛ ነው እንዴ ይስፋልህ ብላኝ ከፎቅ ላይ ዘለለች። እኔ ሊይዛትም አልደረስኩም። መጮህ ብቻ ነበር እየቻልኩት ጮኩኝ። ልጆቹም ተነሱ፣ ያለው ነገር የተፈጠረው ይህ ነው ሲል አስረድቷል። ቀኑ ያደረገችው ነገር የለም፣ እሷን የምጎዳበት ምንም ምክንያት የለም ብዬ መምከር ከመደገፍ ውጭ ያደረኳት ነገር የለም እንጂ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልኝ፣ ከቤተሰቦቿ ጋር ግንኙነቴን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው፣ የማወጣው ጎማ የለም ሲል ገልጿል።
ድምፁ አንዱዓለም ፖሊስ የቀነኒን አዱኛ ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራል። ለቤተሰብ ለኔም ለሁሉም በዲያሪው ላይ ስንብት አለ ብሏል። ከቻላችሁ እውነቱን በጥልቀት ተመልክታችሁ ድረሱበት። ባሉባልታ ያለኝን ግንኙነት አታፍርሱ። እሷም በሰላም ትረፍ፣ ነፍሷም እረፍት አትንሷት ያለው አንዱዓለም ጎሳ እኔም ተረጋግቼ ለምጠይቁኝ ጥያቄ መልስ ለመስጠት ዝግጁ ነኝ ብሏል። ኤርገሲኒ ዳበተ ጀዴ ያዴን ቱሬ ገሩ ኢትፉፊንሳን irra-deddeebii yaalii of ajjechaa kagootu kan itti fufiinsaan erga waan sana godhee itti kennee booddeellee itti fuuftee jechuudha. Erga itti fuuftee booddee wanti kun humna kootii olii jedhee waan yaadee fi akka rakkinni tokko mudateen abbaatti bilbilsiisee jechuudha. Abbaatti bilbilsiiseeti kana kanatu na mudatee kanarra rakkadhee ani jiraachuu dadhabee jettee abbaatti haasoftee jechuudha. Achaan irraa fuudhee abbaa akka cinqamtanii fi mitii garuu guyyaa gara guyyaatti duqqachaatti wanni kun furamuu qabaa yaada jedhu kaasee lammaallee waamee dubbisee jira. Waan kana irraa furaa please lammaa jedhee tanan akka maatiitti ol gaati waan kana irraa furaa jedhee lammaatti illee haasa'ee jira. Ergasii deebii namni kennees waan sana irratti illee namni haasa'ees wal argees hin jiru. Waa'ee mashii illee namni natti kaasillee hin jiru. Liiban immoo argee jira. Al tokko kophaa oolchee obboleessi jechuudha. Obboleessi kannoo al tokko immoo ana wajjin oolchine. Kan nama oolchu waaqa. Garuu immoo utuu waa argitu hin callistu. So yaalii of ajjeesuu yeroo adda addaa hinuma gooti. Guyyaa wanti kun natti galeesi walumaan oolle. Hospitaalas waliin deemnee turree qorannoo daa'ima godhachuu gochuuf bakka suuraa lidata ishii kanatti kaatu guyyaa dhaloota ishii kana kabajuuf itti kaatu sana sanumatu geesse. Achi yoo baatu naa bilbili jedhee tanan ijoollee argachuuf deeme ani jechuudha. Yeroodhaan galanaan jettee turte akkasitti naan gargar baatee jechuudha. So galgala immoo nagahuma turree jaalalaa fi yeroo gaarii dabarsaa turree obboleessattuu bilbilaa turte achi dingatuma bakka waa'ee oolmaa hoonani gaafadhu rakkina na amanuu qabdaa jetteetu bakka ciisuu na biraa kaatee deemtee jechuudha. Hooxinnoo turtu na jalaa shakkeetu man ka'ee deeme kilaasota kaawwan keessa hin jirtu achi hoonchee godhu kichinii wantoodha qulfiidha cufaadha. Abaaboo wayiitu jira achirra dhaabbadhee ilaallaan maashinii uffatatti miicinu cinaa teessee akkasitti isa irratti hirkattee jookiidhaan saamunaa laargoo dhugaa turte. So maali kannoo jedhee tanan utaalee achirraan galee kana dura waadaa naa galtee turte waan akkasii hin godhu irra deebi'ee hin godhu jettee maatii fuuldurattis obboleessi kiyyaas akka gorsu itti himee jira. Hiriyyattiin isiis akka gorsitu itti himee jira. Waadaa yeroo adda addaatti naa galtee jirti garuu bakka waadaa sana waan naan eegnee fi yeroo sanaanis nama bakkaani jireenya akkasii jiraachuu hin danda'u. Irra deddeebii kana goota waan ta'eef jireenya akkasii jiraachuu hin danda'u. Maatii boru waamee gargar baanaan jedhee amma ijoolleen kaasa jedhee tanan biraa deemee jechuudha. Jookeechirra kaa'ee kichinirra kaa'ee. So ani barrii banuuf ani deemee barrii bira ga'u akkasii siyaa bal'attu jettee fiigdee achirraan utaalte. Ani bira ga'uullee hin dandeenye iyyuu qofa hin danda'e nan iyyee ijoolleen hin kaatee jechuudha. Wanti jiru wanti uumame kana ani kannoo koo humaa nan goonanii sababii itti miidhu tokkollee hin qabu. Akkuma isiniin jedhe waliin fiigee qabu dhiisi jechuu gorsuu akka ishiin jiraachuuf hamilee qabaattu wanta adda addaatiin deeggaruun ala wanti nan ishii godhe hin jiru. Wanti nan ishii godhe hin qabu. So harki kiyyammoo kanarraa qulqulluudha. Qulqulluu dhugaa dubbachuudhaaf jechuudha. Humaa ishiin gooneen dhugaan tiyya tanaa jaarsoliin illee tanuma naa ilaaltu. Dhugaan ilmoo waaqaati dhugaa arganii jaarsoliin hariiroo maatii wajjin qabu itti naa hafuufsisanii jedhee tanan jaarsa erge malee wanti gumaa jedhamu wani gumaa kaffaluudhaaf miti ka jaarsa erge. Wanti gumaa jedhamu siin kaane. Gaaddisa qora gamaa gamanaa otoo hin gahiin ka gaaddisiyyuu diigame. So irbuunuu gaaddisa qoraa booddeedha jechuudha. Dabalataan illee guyyaa isheen boqottee kaasee hanga poolisiin to'annaa jala na oolchee qorannoota ragaa namaatis ragaa barreeffamootaatis ragaa mana yaalaatis ragaa hedduu sassaabee ilaalee
poolisiin illee diyaarii argatee ture. Diyaariin sun immoo every page waan hedduu haasa'a. Ergasiin ilaalee maatiidhaaf illee anaaf illee hundumaaf illee dhaamsatu jira achirra diyaarii sanirra. Dhumarratti wanti nan jechuu barbaadu hoo dandeessanii dhugaa sirriitti gadi fageenyaan ilaalaati irra gahaati dhugaa beekaa. Hoo dadhabdan immoo jettee yookaan immoo seetee haasoftanii please hariiroo borumaatii wajjin nagaa ta'uu danda'u. Jeeqinaa hin diiginaa hin jedha. Isinis nagaan haa bu'u.